ላንቺ የሸጥኩበት ቀን ደግሞ የተረገመ ቀን እንዳንቺ አይነት ሰው ገጥሞኝ አያውቅም። እንዳለ ከስተመሮች ስርዓት ያላቸው ጨዋ ናቸው። ማለት በቃ ስርዓት ያላቸው ናቸው። ጭራሽ ገስቴ ላይም እንዳትመጪ ሂጂ እኔ ተስተካከለብኝ ደረሰኛለሽ ተልኩ አው ደረሰኛለሽ ሄደሽ ክሰሽኝ በህግ ጠይቂኝ። ጭራሽ ሀቢባ ቤት አስጠራሻለሁ ሳራ ቤት አስጠራሻለሁ ሪሊ ሂጂና አስጠሪኝ ሂጂና አስጠሪኝ ሀቢባ ቤት አስጠራሻለሁ ሀቢባ ቤት በየቤቱ እየገባሁ እቅስሻለሁ ስሜን አንሺ ስሜን ስሜን አንሺ ስሜን እንዴ ያውላችሁ ሰዓት እንደው በመቤቴ እንደው በእግዚአብሔር ላሳያችሁ እንደው ከዛ እንደው እናንተ ፍረዱብኝ ላሳያችሁ እሺ ጋይስ ሰዓት ኦርደር አደረገች ያም እኮ መላኪያ ራሱ ነው አልተዋትም እንደው እንድትፈርዱብኝ ነው እንጂ ይሄንን ሰዓት ኦርደር አደረገች ይሄንን ሰዓት ይሄ ሰዓት የ200 ድርሃም ስልክ ነው ኢቭን ሄዶ የሷ የወሰደው ባሏ አይሁን ወንድሟ አላቀም የሷ የወሰደው ሰዓት ደግሞ የ250 ድርሃም እንትን ፎቶ ሳያሳይ ሄዶ ሌላ እንትን ወሰደ ይሄ ነው የተላከል ሲባል አዎ ብሎ ማለት ነው ከዛ ከወሰደ በኋላ ፎቶ ይልክላታል አቀያይራችሁ ነው የሰጣችሁኝ ሀቢባ ቤት ጠራሻለሁ ሳራ ቤት በየቦታው ስሜልሽን እያነሳው እንትን አላለ ማሲ ብለሽ አንቺኝ ከዛ አዩት በመቤት ይሄኛውን ሰዓት ነው የወሰደው ይሄ ያው ውድ ሰዓት እኮ ነው ውድ ሰዓት እኮ ነው እሷ ይመረጠችው ሳይሆን እሱ 200 ድርሃም መላኪያ ሳልቀበልሽ ማለት ነው ደረሰኝ ሰጥቼሻለሁ ህጋዊ ደረሰኙን ይዘሽ ሄደሽ በህግ እንደዚህ ያደረገችኝ ብለሽ ክሰሽ በየቦታው እየገባው ስምሽን አነሳለሁ እንትና ቤት ስምሽን አንቺማ 600 ብርና 500 ድርሃም እቃ ብትገዢኝ ጉዴ ፈላ አንዳንዴ ሰው ዝም ሲል ይሆናል አይደለ ስለምን እንደማወራ ሳታቂ ምክር አትምከሪኝ ኮሜንት ላይ ገና ሰዓቱ ሳይደርስ ገና ሰዓቱ ኢትዮጵያ ሳይደርስ መልከፍ የጀመረችኝ ናት አትችልም ሰዓት 15 ቀን መቀየር አትችልም ምን ስለሆነች ነው መቀየርላት አንቺ ነሽ ለኔ ስለ አቃቃይርና 15 ቀን ምናምን ብለሽ ዝርዝር ምጽፊልኝ ስለ ስራዬ ነው ያቃለው እኮ ይገረመኝ እኮ ነው ፎቶ ለምሳሌ ልንገራችሁ እኔ ስልክ ምናምን ችግር የለም ለምሳሌ A16 06 07 56 አልትራ አይፎን ያኒ ስልክሽ ምንድነው ስትባሉ ስልኬ ብራንዱ ይሄ ነው ራሙ እንደዚህ ነው ጂቢው እንደዚህ ነው ብላችሁ ነው አልምትወስዱ ሰዓት ደግሞ ስትገዙ ነይ ፋሲካ ስጪኝ ሰዓት ቆይ የኔ ሰዓት ቦርሳዬ ውስጥ አለ ቆይ ታዩ ይሄ የኔ ሰዓት ነው አይደለም ይሄ ሰዓት እንደዚህ አድርጌ ፎቶ ልክላችኋለሁ
አንድ አይነት ሰዓት ራሱ አሁን ሁለት ሰው እንደዚህ አንድ አይነት ተመሳሳይ ሰዓት ከገዛ እዚህ ከጀርባው ጋር ስቲከር ለጥፍበታለሁ እና ስማችሁ ኮዳችሁ አለ። ፎቶ አንስታችሁ ለቤተሰባችሁ ትልካላችሁ። ቤተሰባችሁ ያንን ፎቶ ይዞ ሄዶ ይሄንን ሰዓት ነው ብሎ ሲጠይቃችሁ ይሄንን ፀጉር ማስያዣ ቢሰጣችሁ ይዛችሁ ነው የምትመለሱት። ጻፉ እንደ ሙስሊሞች በአላህ ክርስቲያኖች በገብርኤል እንደው ይሄ ሰዓት ነው። ይሄ ሰዓት ሆኖ ነጭ ሰዓት ቢሰጣቸው ቤተሰቦቻ ሰዓቱን ይዘው ሄዶ በፎቶ ይሄ ሰዓት ነው አይደለም የሚለው ብላችሁም ትቀበሉ ማለት ፎቶ ይዛችሁ ትሄዱና ይሄው ሰዓቱ ፎቶ ይሄ ነው አይደለም ብላችሁ ትቀበላላችሁ አይደለም። አይ ይሄ ሰዓት አይደለም የተላከልሽ ስክሪፕቶ ነው ሲባል ተቀብሎ ሄዶ አይ ከዛ ደግሞ አማርጦ ወስዶ እኮ ነው ደግሞ እና እኔ ዝም ስል እንደ አበሻ ለአበሻ እንደ ጸጥ ስል ምናምን እጅላልም ሰላችሁ አልቀበልም። ቴንክ ዩ ሀቅ ይውጣላችሁ። ቴንክ ዩ እንደውም እኔ አንቺ ጋር ሀቅ አለኝ 50 ድርሃም አለኝ ወይዘሮ ሰሚራ እና 50 ድርሃሜን ከቻልሽ ድራይቨር ልካለው 25 ብሩ ለድራይቨር 25 ብሩ ለኔ ስለሆነ ባልሽ ወሰደው የ250 ድርሃሙን ሰዓት ስለሆነ 50 ድርሃም አንቺ ጋር አለኝ። እንኳን ሰዓቱ ሊቀየር ዋጋው የተጨመረ ሰዓት ነው ወሰደው። አልቀበልም። ቴንክ ዩ ይሰማል። ሂጂ ነው ውጪ ሂጂ ቁጭ ብለሽ ታብታብ አድርጊዛ ሂጂ ቁጭ ብለሽ እዛን ትበይ። አጭበርባሪ ሰው ልከሽ እዚህ ሐረካት እንዳታረጊ እና ህጋይ ደረሰኛለሽ በህግ ሄደሽ ጠይቂኝ። ገባሽ? እኔ በቲክታክ አልዳኝም። እሺ ሰማሽ? ቁጭ ብለሽ ታብታብ አድርጊ። እንደውም አንቺ ጋር 50 ድርሃም አለኝ። አንድ ቤት ገስት ላይ ስሜን አንሺ እና የኔ ከስተመሮች ደግሞ በጣም ጨዋ፣ በጣም ትግስት ያላቸው፣ በጣም ስርዓት ያላቸው። ገባሽ? ቁጭ ብለሽ አዳምጪ። እኔ ልንገርሽ እግዚአብሔር አምላክ ሁሉም ነጋዴዎች እንደኔ አይነት ከስተመር ፈጣሪ ይስጣቸው። ፈጣሪ ይስጣቸው ልክ እንደኔ አይነት ከስተመር። እኔ በከስተመሮቼ በጣም ነው ምኮራው። ለምን እንደምኮራ ታውቂያለሽ? በጣም ስርዓት አላቸው። እኔ ልንገርሽ ተሳስቼ አንዳንዴ እቃ እንደዚህ እንትን እያልን ተሳስተን አንድ ሄርፎን ትርፍ ስሰጣቸው መሲ አንድ እቃ ትርፍ ልከሻል ምናምን ብለው ነው ቮይስ የሚያረጉልኝ። እዚህ ድረስ ሪስፔክት የሚያረጉኝ ከስተመሮች ናቸው ያሉኝ። ገባሽ? እግዚአብሔር አምላክ እድሜና ጤና ይስጣቸው። ቋሚ ከስተመሮች አሉኝ። ከአንዴም 4 5 እኔ ልንገርሽ 7 ጊዜ 7 ስልክ የገዙ ልጆች አሉ። ፈሪሃ እግዚአብሔር ያላቸው ናቸው የኔ ከስተመሮች። እኔ ያንቺን 200 ብር ደግሞ ሰዓቱን ወስደሻለሁ። ያንቺን 200 ብር ደግሞ እናቴ ትሙት ለምሽ ለባቡ ኸይር እኔ ልደቴን ብርዛ ስለምሰጥ ለባቡ ኸይር አይንሽ እያየ አስገባዋለሁ። አይፈልግም ያንቺን 200 ብር ራሱ ይዞብኝ ብዙ ነገሬን የሚሄደው እዛ ነይቷለሁ። እሺ አልፈልግም። እኔ ወንድምሽውን ባለቤትሽ ደውዬ ጠይቀዋለሁ። አሁን የደወልኩለት ስተቱ የኔ ነው ብሎኛል። ስተቱ የኔ ነው። እሱ ያሳየችኝን ሰዓት አልደረሰም ቆይ ጠብቅ ስትለኝ ችግር የለም ሰዓት ነው ብዬ ነው ወሰድኩት ብሏል። ደውለሽ ከቤተሰቦች ጋር በውሸት እንዳትመጭኝ ጋር እኔ እንግዲህ ባለፈውም ሳሪ ቤት ስትል የህቴ ቤት ስለሆነ መጥቼ ካንቺ ጋር የተነጋገርኩት እንጂ ወይ ጥፋት ኖሮብኝ ምናምን አይደለም። ሲቀጥል ህጋይ ደረሰኛለሽ መክሰስ ትችያለሽ። በህግ ጠይቂኝ። ለህግ የምገዛ ሰው ነኝ። አለቀ። እዚህ ጋር ጨርሻለሁ።
ከዛ በተረፈ ልንገርሽ ዓለም ላይ ያላችሁ ነጋዴዎች እንደኔ አይነት ከስተመር ይስጣችሁ። እናቴ ትሙት ነው የምልሽ። በነጋዴ ደረጃ እናቴ ትሙት እንደኔ አይነት ከስተመር ፈጣሪ ይስጣቸው። እቃ ካንስል ያረጉብኝ ቅሬታ ካላቸው መጥቶ ይነግሩኛል በውስጥ የከፋቸው ነገር መስጊ እንደዚህ በሚዲያ እንዳልመጣ ምናልባት ስራሽ ላይ ጉዳት እንዳይደርስ ብዬ ነው። ግን እንደዚህ ሆነ እንደዚህ አይነት ስህተት አገኘንበት ብለው በውስጥ እንደ እናት ልጅ የሚመክሩኝ ከስተመሮች ናቸው ያሉኝ። ሙሽ ያንቺን ይሄ 200 ድርሃም ምናምን እስከ 4000 እስከ 5000 ድርሃም እቃ የሚገዙኝ እህቶች አሉ። ድንገርሽ እኔ ባለፈው ዱቤ ሰጧት ልጅ ከፈለች እሷ ልጅ እዚህ ጋር መታ መሲ ደሞዜ ገና ነው ስልክ ስጪኝ ስትለኝ ሎኬሽኗን ብቻ ልኬ መክፈሏ እናቴ ትሙት ጠይቄሻለሁ። መክፈሏን እንኳን አላውቅም። ልጅቷ የቷ እንደሆነች እንኳን አላውቅም። እሷ ናት እንደውም እነ ማሚ ምናምን ቪዲዮ ክፈችና አረ ችግር የለውም ብዬ ስንት ብር ነው የከፈለችው? 650 ድርሃም ወላሂ ነበርኩኝ። አዎ እኔ ማለት እቺ ነኝ። እሺ አይደለም ያንቺን 200 ብር ቤት ውስጥ ሆኖ ወይ ስራ ሲሰሩ ስልካቸው ከተሰበረባቸው ምናምን ደሞዝ እስኪደርስ ሲሉ ይሰጣቸዋል። ለምሳሌ ስለማይክዱኝ አይክዱኝም። እኔም የነሱን ሀቅ አልበላም፣ እነሱም የኔን ሀቅ አይወስዱም። እና እኔ መክፈሏን ራሱ ጠይቄሻለሁ። ገብርኤልን ልጄን ይንሳኝ አልጠየቅኩም። መክፈሏን እንኳን ፋሲካ ናት የነገረች። ያቺ ልጅ እኮ ከፈለች አለች። ሄዷ ስላት ያቺ ዱቤ ልጅቷ ራሱ አሁን ማን እንደሆነች ራሱን ያላቃት ማረም የምን ብር ነው አልኳት። ለምን መሰለሽ ይሄ ገንዘብ ነው ገባሽ? እና አንቺ ከአካውንቴም ከዋትስአፔም ነው መቦልክሽ። የ1 ሚሊዮን ድርሃም እቃ ልግዛሽ እንኳን ብትይ እኔ አልሸጥልሽም። የሰው ሀቅ እንዳይመጣብኝ በጣም እጠነቀቃለሁ። ስራ ነውና ወይ ሆነ ስህተት እንኳን ፈጽሜ ከሆነ ልጆቹ ሲነግሩ ችግር የለም ነው የምላቸው። ገባሽ? ለምሳሌ የሰው ሀቅ የትም ማደርስ 1 ድርሃም ላፊ ብትመጣብኝ ይዛብኝ ነው የምትሄደው። ከቸገረኝ እህቶቼ መጥቼ ስጡኝ፣ ያስቀመጣችሁት ብር ካለ ስጡኝ ባካችሁ፣ የሆነ ነገር ጎደለኝ እላለሁ እንጂ አጭበርብሬያቸው ምናምን ሀቃቸውን አልወስድም። አይናውጥቼ እህቶቼ እስቲ በማርያም እንደዚህ ትንሽ ቸግሮኝ ነው ብላቸው እዚህ ገስት ላይ ያሉ ልጆቼ እንዳለ እዚህ ጋር ያሉት ፎሎ ያደረገኝ ህዝብ ያመነብኝ ይሰጠኛል። ለሽ ነው እኔ ሰው ሀቅ ምናቀው የሚቀርቡኝ እንጠይቃለሁ። እሺ ሮዚ ገባሽ? ከዛ በተረፈ የሰው ሀቅ አነካም። እኔ ልንገርሽ እንደዚህ ስተኛ ትራሴ ሳይሆን ውስጡ እንዳይቆረቆረኝ ይጠነቀቃለሁ። አልፈልግም የሰው ሀቅ። ዛሬ እዚህ ጋር ቁጭ አልኩት ቤተክርስቲያን በርጋ ቄጠማ ሸጬ ገባሽ? ከሰንዳፋ ኡራይል ድረስ ቄጠማ ተሸክሜ ጧፍ ሸጬ ሶቤት ልብስ ዙሪያ አጥቤ ድህነትን አውቃለሁ፣ መራብን አውቃለሁ፣ ሀዘንን አውቃለሁ። ገባሽ? ዝናብ ከታችና ከላይ ቅጥቅጥ እያረገኝ ቤተክርስቲያን በርጋ ጧፍ ሸጬ ተጋፍቼ ጎመን ሰላጣ ሸጬ ቆስጣ ሸጬ ሶቤት ዞሬ ልብስ አጥቤ እዚህም ሀገር ስመጣ የሀገር ሶቤት ልብስ ያበሻ ልብስ የናይጄሪያ ልብስ ሳይቀር በእጄ ፈትጌ ምንም አጥቼ ግን አይደለም ወይ እንደ ሴቱ ወይ እንደ አንዳንድ ሰው የሆነ ቦታ ላይ ተጠግቼ የሆነ ገንዘብ ማግኘት እችላለሁ። በላቤ የመጣ ነገር ነው ደስ የሚለኝ። ገባሽ? ከራበኝ ራበኝ እላለሁ። ፊት ለፊት እዚህ ጋር መጥቼ ይመስልሻል እኔ እዚህ ጋር ተቸግሬ ዝም የሚለኝ ህዝብ ያለ ይመስልሻል? መራብን፣ መጠማትን፣ ሀዘንን ሁሉንም ነገር አውቃለሁ። መሐመድ ና አልሐምዱሊላህ ወይ ኦኬ ዜና ያኔ ማሪ ደርሳልሽ ማ ሲደውሉላችሁ እነሱ ናቸው የሚደውሉት ዘይ የለም ካም تعال وين انت ገባሽ? እና ለዛ ነው እንትን እንዳትዝፈኝ። እሺ ጋይስ ፀጉሬ አያምርም?
ማርያም ፀጉሬ ያምራል። ዳርጉና እንትን በሉልኝ እንደ ቪዲዮ እንዳልሰራ እንደው አካውንቴ እየተመታብኝ ስለሆነ እንደው ኮሜንቱ ዝጉትና ቪዲዮ አርጋችሁ ሁላችሁም ልቀቁልኝ። ከሀቡ ፎቶ ጋር አርጋችሁ ከሀቡ ፎቶ ጋር አድርጋችሁ ከሀቡ ፎቶ ጋር አድርጋችሁ ላውራ። መሲ ካንስሌሽን ከተቀበልኩ ፖሊስ ክሊራንስ እንዴት ነው ማውጣት የምችለው? ኢትዮጵያ ኤምባሲ ኦንላይን ነው መሰለኝ የተባለ ግን ኤምባሲ እንደዚህ በፖሊስ ክሊራንስ ወረቀት የኢትዮጵያ 80 ሺህ 50 ሺህ ምናምን የሚሏቸው አጭበርባሪዎች ናቸው። ከአጭበርባሪዎች ራሳችሁን ጠብቁ። ቀጥታ ኢትዮጵያ ኤምባሲ በመሄድ ትክክለኛ ኢንፎርሜሽን ውሰዱ። ኢትዮጵያ ኤምባሲ አሁን ላይ በደንብ ስራ እየሰሩ ስለሆነ ሄዳችሁ ኤምባሲ ጠይቁ። እሺ ጋይስ ላውራ ስለ ሀቡ ላውራ። መሲ ፀጉርሽ ብቻ አንቺማ ታወሪያለሽ የኔ ላውራ። እሺ እንትኖቹ የታሉ አቀባዮቹ? ቃል አቀባዮቹ ቆይ ቃል አቀባዮቹን ሼር አድርግላቸው። አንዷ ቃል አቀባይ እዚህ ያለች አንዷ ቃል አቀባይ ሶስቱም ቃል አቀባዮች አገኘኋቸው ውዶቼ። ሶስቱንም ቃል አቀባዮች አገኘኋቸው። ሶስቱንም ቃል አቀባዮች አገኘኋቸው ውዶቼ። ጤና ይስጣችሁ። አካውንቴ ከፍ ያረጋችሁልኝ እግዚአብሔር አምላክ ከፍ ያድርጋችሁ። በሽታ አይደለም ጉንፋን አያያዛችሁ፣ ከቁጥር አያጉድላችሁ። መድኃኒዓለም ያሰባችሁት የልባችሁን መሻት ሳይሆን ልጆቼ እኔ ያሰብኩላችሁ ይጠቅማል ብላችሁ የእናንተ የቀዘቀዘ እንጀራ ሳይሆን ፈጣሪ ትኩስ እንጀራ በቃ ለልጆቼ ብሎ ያልሻገተ ቅሬታ የሌለበትን እንጀራ ይስጣችሁ። አለውልሽ እንዳላችሁኝ ፈጣሪ ሰማይና ምድርን የፈጠረ አምላክ አለውላችሁ ልጆቼ ይበላችሁ። ቤተሰቦቻችሁን የስደት ማብቂያ እንጀራ ይስጣችሁ። ከሰው ቤት አንገት መድፋት ቀና ብላችሁ የራሳችሁን እንጀራ የምትቆርሱበት ያድርገላችሁ። አሁን ካላችሁበት እንቅልፋችሁን ሳጨርሱ ከድካማችሁ ከናፍቆታችሁ ከሁሉም ነገር ገላግሉ። እግዚአብሔር በሆነ ተአምር የሆነ በቃ ያላሰባችሁትን ደስታ በቤታችሁ በህይወታችሁ ይስጣችሁ። ጤና ይስጣችሁ። ሀዘን አይንካችሁ፣ በሽታ አይንካችሁ። በቃ ሁሉም ማግኘትን ብቻ በህይወታችሁ ስኬትን ብቻ በህይወታችሁ መድኃኒዓለም ክርስቶስ ያድርግላችሁ። ልጅ ካላችሁ ልጆቻችሁ መደሰቻችሁ መኩሪያችሁ ቀና የምትሉባቸው ልጆች ያድርግላችሁ። እናት አባት ያላችሁ እናትና አባቶቻችሁን ከክፉ ከሀዘን ከመከራ ከችግር ከረሃብ ከሁሉም ነገር ፈጣሪ ይጠብቅላችሁ። እኔን አይዞሽ መሲ እንዳላችሁኝ እናንተን ደግሞ አይዟችሁ ልጆቼ ይበላችሁ። አላህ አለው ይበላችሁ። ማርያምን አሜን ይደረግላችሁ። እሺ በጣም ነው የማመሰግነው። እኔ ባጠፋም ጥሩም ብሰራም መጥፎም ብሰራም ምንም ብሰራም ጥላችሁ ማጥሉኝ እናንተ ናችሁ። ባጠፋም መስዬ አይዞሽ ይሄን አታድርጊ ልክ እንደ ህፃን ልጅ ልክ እንደ ታዳጊ እንትን እየኮተኮታችሁ እዚህ ያድርሳችሁኛል። ታላቆች የምኑ ታናሾች ማርያምን እመቤቴ አሉት በላችሁ እና እሺ መጣችሁ ቃል አቀባዮች ለሀቡ መልእክት ላስተላልፍ ስለሆነ ሪከርድ አድርጎና ፖስቱልኝ ሪከርድ ስልክ ፈልጌ ነው ሳቢ። እሺ ውዴ ቆይ አስገባሻለሁ። ለሀቡ አንዴ ሪከርደሮች አላችሁ መተናል። እሺ ሀቡዬ እሺ አሁን ቆይ ሪከርድ አድርጉ። ቆይ ሊያስነጥሰኝ ነው። በሀቅ ነው ፍቅሬ ልገልጽላት። ሀቡዬ እንኳን ማርያም ማረችሽ። ታይ ግን ሀቡዬ እኔ ወድ እንኳን ማርያም ማረችሽ። እንኳን ልጅሽን ፈጣሪ አሳቀፈሽ ሀቡዬ። ልጅሽ መኩሪያሽ መደሰቻሽ በቃ ዘና የምትይባት ብዙ በረከት የምታገኝባት ያድርግልሽ ሀቡዬ። ባትርቂ መተን ገንፎን በላ ነበረ
ግን ራቅሽና የትራንስፖርቱን ወጪ ማንችለውም ገስት ላይ ግን እንመጣለን ሀቡዬ ቤትሽን ስከፍቺ እና እንወድሻለን ሀቡዬ የኔ ውድ እንኳን ማርያም ማረችሽ ገንፎ በደንብ ቢ ድሮም ቡላ ተወጃለሽ አሁን ቡላውን ሞር ቡላው የሚያስፈልግሽ አሁን ነው ሀቡዬ ወተትም ጠጪ አይዞሽ በርቺ በቃ እንደዛ ነው ሀቡዬ እና ደግሞ ገስትሽ እንመጣለን ሀቡ ደስ ብሎኛል የኔ እናት አሁን ኮሜንቱን ተከፍቱት አይ ለወሬ ያላችሁ ጉጉት እኮ ኮሜንቷን ዝግት ታረጋችኋት እሺ ውዶቼ ፍቅሮቼ ማሮቼ ሁሉ ነገሮቼ ፓኬጁን ላሳያችሁ ነው